ኢየሱስም ማርቆስ ወንጌል 12:29 ላይ ሲመጣ ምንድን ያለው? ታላቅና ፊተኛው ትእዛዝ የትኛው ነው ተብሎ ሲጠየቅ ታላቅና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ብሎ ዘዳግም 6:4 ነው የጠቀሰው። ከዛ ጸሐፊው ምን አለ? 32 ላይ በእርግጥ አንድ ነው ሌላ የለም ብለህ በሁለት ተናገር ካል ተስማሙ። ስለዚህ በብሉይ ኪዳን ላይ የነበሩ ሰዎችና አዲስ ኪዳን ላይ ያለው ሐዋርያትና ኢየሱስ በአንድ አምላክ ነው የሚያምኑት። አንድ አምላክ ብሎ ነው ያስተማሩት። አንድም ሶስትም ብለው አላስተማሩም። ስላሴ ማለት ሰው የሚድንበት በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ቢሆን ኖሮ በግልጽ አንድም ሶስትም ተብሎ ይቀመጥ ነበረ። እግዚአብሔር አንድ ነው በተባለበት ቦታ ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ ነው የሚል ጥቅሳል። አዲስ ኪዳን ላይ ወደ 27 አንድ ነው የሚል ጥቅሳል። እንደው ውልብ ብሎባቸው ከሐዋርያትና ከነቢያት መካከል አንድም ሶስትም ነው ብለው እንዴት አያስተምሩን? ራሱ ይሄ ሰው የሚድንበትና የሚጠፋበት ነገር ከሆነ ማለት ነው። አንድ ሰው ስላሴ በማመኑ ይድናል ወይ በመካዱ ደግሞ ይጠፋበታል ወይ ብላችሁ ጠይቋቸው። አዎ ይሏቸዋል። እንደዛ ከሆነ ቢያንስ እንኳን በግልጽ ለምንድን ነው የማያስቀምጡት?